ይባ ሶስተኛ ልጅ ወለደች። አዎ እነ ኢሱ እየተኙ አይደለም ጋይስ፣ እነ ኢሱ እየተኙ አይደለም። ወዬ አንዴ ከንሳ አባቶ ጋር ፎቶ ላንሳዎት። እሺ በሉ ፎቶ ላንሳዎት ከንሳ አባቶ ጋር ተነስቶ አባቴ ከማንም ጋር ስታነሳይ ትውል የለም። እዚህ ጥሩ ሰው ተሆነ አግቢው። ጥሩ ሰው ስለዚህ ፍጹም የሆነ ሰው ማለት አይደለም። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ የኔን ቻናል ቀላል ያደርጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮዎቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ። እሺ ቤተሰቦች ሰሞኑን ሀጂ ሙፍቲ ኢድሪስ ከሞቱ በኋላ እጅግ በጣም ብዙ ሰዎች የተለያየ ሀሳባቸውን እየሰጡ እንደሆነ ሁላችሁም ታውቃላችሁ ተስፋ አድርጋለሁ። ታዲያ ከነዛ ቪዲዮዎች መካከልም አቡነ ማቲያስ እጅግ በጣም ተቀምጠው ያለቀሱ የነበረበት ሰዓት ላይ እጅግ በጣም ብዙ ሰዎች በዛ ጉዳይ ላይ ሀሳብና አስተያየት እየሰጡበት ነበር። የማይባል ነገሮችንም እየተናገሩ ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የእውነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የውሸት ለቅሶ ዋይ አትበሉብን። እኛ የሆነ እንትን አይደለም ምንም ራሱ ማለት ነው። የውሸት አታልቅሱ። የቅዱስነታቸውን ጦስ ይዛችሁ እንጦሮጦስ መውረድ ትችላላችሁ። ከአባታችን ላይ አይናችሁንም ሐሳባችሁንም እንድታነሱ እንፈልጋለን። እንደናንተ አይነት ክብረቢስ መቼ የተከበረ አባት ያውቃል? እንደናንተ አይነት ትቢተኛ መች የትህትና አባት ይገባዋል? እንደናንተ አይነት በጥባጭ መች የፍቅርና የአንድነት አባት ይገባዋል? የቅዱስ ፓትርያርካችን እንባ የኦርቶዶክሳውያን ሁሉ እንባ ነው። የቅዱስነታቸው ሐዘን የኢትዮጵያን ሁሉ ሐዘን ነው። እየመረረህም ቢሆን ዋጠው፣ እየመረረህም ቅሽሽ እያለህም ቢሆን ተቀበለው። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኦርቶዶክሳውያን በሙሉ ባለማህተብ በሙሉ ማርያምን እያለ ይወዳቸዋል። ማርያምን ደግሞ እንወዳቸዋለን። ኦርቶዶክሳውያን እንደዚህ ያደርጉልኝ በማርያም ሁላችሁም ማለት ነው። ኮሜንት ላይ ገብታችሁ ማርያምን ተቀዳሚ ሙፍቲ ሐጂን እጅግ በጣም አድርገን እንወዳቸዋለን ብላችሁ ጻፉልኝ። ሁላችሁም ኮሜንት ላይ የቅዱስነታቸው ቡራኬና ጸሎት ከኛ ጋር ይሁን። የቤተሰቦች እንደሰማችሁት ነው። እጅግ በጣም አብዝተን እንወዳቸዋለን ያላችሁ ኮሜንት ላይ ጻፍ ማድረጋችሁን አትርሱ። እጅግ በጣም የማይባል ነገሮችን ነበር የቅድሙ ሰው ሲናገር የነበረው። ሀጂ ሙፍቲ ነፍሳቸውን ይማረው። አቡነ ማቲያስን ግን በዚህ ያክል ደረጃ መናገሩ ለምን አስፈለገ? ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ። ደግሞ ቤተሰቦች በትናንትናው ዕለት እጅግ በጣም የሚያሳዝን መረጃ ተሰምቶ ነበር። እሱ ምንድነው? እጅግ በጣም ብዙ የጤና ባለሙያዎች በጋራ በአንድ መኪና እየሄዱ የመኪና አደጋ አጋጥሟቸው እጅግ በጣም ብዙ ሰዎች መሞታቸው እየተሰማ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። እጅግ የሚያሳዝንና ልብ የሚሰብር ዜና ነው። ከጀርባ የምትመለከቷቸው የጤና ባለሙያዎች በሙሉ እንግዲህ በዛሬው ዕለት በአንድ ቀን በአንድ ላይ በመኪና አደጋ ህይወታቸውን አጥተዋል። እነዚህ የጤና ባለሙያዎችን በአርሲ ዞን በተለያዩ ወረዳዎችና አካባቢዎች ላይ ለትምህርት ወደ ሐረማያ ዩኒቨርሲቲ ለመሄድ ተመርጠው እየሄዱ በነበረበት ሰዓት ላይ በወለንጭቴ ከተማ ውስጥ በተፈጠረባቸው የመኪና አደጋ ህይወታቸውን አጥተዋል ማለት ነው። ህይወታቸውን ላጡት ነፍስ ይማር፣ እንዲሁም ደግሞ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። የው ቤተሰቦች እንደሰማችሁት ነው። ሰሞኑን ደስ የሚሉ ነገሮችን እየሰማን ነበር። እግዚአብሔር ቸር ያሰማን ያላችሁ ኮሜንት ላይ ጻፋችሁን አትርሱ። የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ያ ደግሞ ቤተሰቦች በእድሜያቸው ትንሽ ገፋ ብለው እጅግ በጣም የሚመክሩ አንድ እናት አሉ በዚህ በሶሻል ሚዲያ። ታዲያ እናንተም እጅግ በጣም ተወዳችኋላችሁ ተስፋ አድርጋለሁ። እስኪ ደግሞ አንድ እጅግ በጣም ደስ የሚል ቪዲዮ አይተን እንመለስ። ጥሩ ሰው ተሆነ አግቢው። ጥሩ ሰው ስለዚህ ፍጹም የሆነ ሰው ማለት አይደለም። ጥሩ ሰው ለመሆን የሚሞክር ማለት ነው። ለምሳሌ አንቺን ለማስደሰት የሚሞክር በቻለው አቅም ሁሉ የሚያግዝሽ ማለት ነው። በእርግጥ ሰው በመሆኑ ብቻ ፍጹምነት ሊጎለው ይችላል። ነገር ግን የተሻለ ሰው ለመሆን የሚሰራ የሚታትር ተሆነ የሰው ጥሩ ሰው ነው። ለቅርብ ጓደኛሽ የሚሆን በሁሉ ነገር ወደሱ ብቻ እንድትሮጪ እድል የሚሰጥሽ ተሆነ ልቡን በሩም ላንቺ ክፍት ተሆነ ያዛ አድርጊው፣ ችላ አትበይው። ብዙ ነገር እዚያም እዚህም እያለ አንቺን ለማስደሰትና ለአንቺ የተሻለ ሰው ለመሆን የሚሞክርና የሚታትር ተሆነ እውነት የነገሌ ጥሩ ሰው ይባላል። እውነተኛና ጥሩ ሰውን መውደድ የራስን ሕይወት እንደመውደድ ነው። እውነተኛና ጥሩ ሰውን መንከባከብ የራስን ሕይወት እንደመንከባከብ ነው። ጥሩ ሰውን መጠበቅ የራስን ሕይወት እንደመጠበቅ ነው። ምክንያቱም ጥሩ ሰዎችና ታማኝ ሰዎች በድጋሚ ማግኘት ይቸግራል። ጥሩ ሰዎች ሕይወት የምትሰጠን እድል ነች።
ሁላችሁንም ወዳችኋለሁ። በመልካም ሰዎች ይባርካችሁ። ያው ቤተሰቦች እንደሰማችሁት ነው። ጆሽ ካላችሁ እንዲሁም ደግሞ ፍቅረኛ ያላችሁ ባለትዳሮች ካላችሁ ይሄ መረጃ ለእናንተ ነውና እንዴት አድርጋችሁ አገኛችሁት? ይሄን ቪዲዮ ልጅ በጣም ደስ የሚል ምክር ነበር እናታችን ሲመክሩን የነበረው ቤተሰቦች። ሌላ ደግሞ ቤተሰቦች አንድ ወንድማችን እጅግ በጣም ደስ የሚል ምክር እየመከረን ነበር። እኛ እዚህ ሶሻል ሚዲያ ላሉት ሰዎች እሱን መረጃ ምንድነው በተጣሉ ባለትዳሮች መካከል አትግቡ። ምክንያቱም እነሱ ከተጣሉ በኋላ ድጋሚ መገናኘታቸው አይቀርም። እናንተ ግን ሀሳብና አስተያየታችሁን ስትሰጡ እጅግ በጣም አብዝታችሁ የማይሆን ነገሮችን ተናገራላችሁ ያለ ነበር። እስኪ ደግሞ አንድ ቪዲዮ አይተን ሁለት ራቁታቸውን በተያዩ ሰዎች መካከል አትግቡ የሚባለው ያለ ምክንያት አይደለም። ይኸው እነዚህ ሁለት ሰዎች ለዚህ ጥሩ ማስተማሪያ ናቸው ብዬ አስባለሁ። ካሁን በኋላ ትላልቅ ሰዎች ትዳር ውስጥ ያሉ ሰዎች እኔ ትዳሬ ውስጥ እንዲህ አይነት ችግር አለ እርዱኝ አግዙኝ እስካላሉ ድረስ በሰው ትዳር ውስጥ ባንገባ እንዲህ ነው ባንል የተሻለ ነው። ምን ታስባላችሁ? ቤተሰቦች እንደሰማችሁት ነው እና ሀብታሙም ከስንት ጭቅጭቅና ክርክር በኋላ በስተመጨረሻም ታርቀው አብረው ከዚህ በኋላ እንለያየን ብለው ሚዲያ ላይ ቀርበው ህይወት ታሪካቸውን ተናገሩ ነበር። እነዚህ ሰዎችም ሚስቱን ፕራንክ ካደረጋት በኋላ እኛ ነበር ፕራንክ የተደረግነው እንጂ እነሱ ህይወታቸውን ቀጥሏል። ግን እጅግ በጣም ብዙ ሰዎች ግን በሰው ትዳር ውስጥ ገብተን ሀሳብና አስተያየታችንን እንሰጣለን። ግን ይሄ ነገር ማድረግ እንደሌለብን ከዚህ ቪዲዮ ተምረናል ብዬ ተስፋ አድርጋለሁ። እናንተ የሚሰማችሁን ሀሳብ ነው ሴት ኮሜንታሪ አሳውቁ። ሌላ ደግሞ ቤተሰቦች በዚህ በሶሻል ሚዲያ ላይ እጅግ በጣም ደስ የሚል እውነተኛ ታሪኮችን የሚያቀርብልን ወንድማችን በሱፍ ጋር እጅግ በጣም ደስ የሚል ህይወት ታሪክ ይዞ መጥቶ ነበር። እስኪ ደግሞ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት ትሰጡበታላችሁ? እስኪ ደግሞ ይህን አጭር ያለች የህይወት ታሪክ ሰምተን እንመለስ። መሀል ሰፋሪ ላይ ቆሜያለሁ። በአንድ በኩል ለዓመታት የናፈቁት የፍቅር ብራና የተገለጠልኝ ይመስለኛል። በሌላ በኩል ግን ገና ያልተነበበና ምናልባትም ውስብስብ በሆነ ምዕራፍ የተሞላ መጽሐፍ የከፈትኩ ያህል ይሰማኛልና ምን ላድርግ ትለናለች የዛሬዋ ባለታሪካችን። ነገሩ እንዲህ ነው። ፍቅር ለረጅም ጊዜ ፊቱን አዙሮብኝ የህይወት መንገዴ በብስጭትና በከባድ ጊዜያት የታጀበ ነበር። ልቤ ተስፋ በቆረጠበትና ዳግም ላያፈቅር በወሰነበት ወቅት ከ6 ዓመታት በፊት በማህበራዊ ሚዲያ ያወቅኩት ሰው የህይወቴን በር አንኳኳ። እሱ ከሀገር ውጭ፣ እኔ በሀገር ነበርኩ። ርቀቱ ግን ጓደኝነታችንን አልገደበውም። በጊዜ ሂደት እርሱ ለእኔ ከጓደኛም በላይ ሆነ። ችግሮቼን ሳካፍለው በትዕግስት የሚያዳምጥ፣ በምክሩ የሚያበረታኝ የልብ ወዳጄ ነበር። ቅንነቱና መልካምነቱ ቀስ በቀስ እንደ ቤተሰብ እንዳየው አደረገኝ። በእነዚህ ሁሉ ዓመታት አንድም ቀን የፍቅር ቃል ተነጋግረን አናውቅም። ግንኙነታችን በንጹህ መከባበርና መተሳሰብ ላይ የተመሰረተ ነበር። ከዕለታት አንድ ቀን ግን ይህ ለ6 ዓመታት የዘለቀው ጓደኝነት አዲስ ምዕራፍ ከፈተ። የፍቅር ጥያቄውን ባልጠበቅኩት መንገድ አቀረበልኝ። ልቤ በደስታ ፈነደቀ። ለካስ ለረጅም ጊዜ ስፈልገው የነበረው አይነት ሰው፣ ይሄ ሰው አክባሪና ስርዓት ያለው መልካም ሰው እሱ ነበር። ጸባዩን ከምንም በላይ ወድጄው ስለነበር ጥያቄውን በደስታ ተቀበልኩት ትለናለች። ይህንን ታሪክ እንዳቀርብላችሁ ስፖንሰር ያደረጉላችሁ ሐሺም ኮንሰልተንሲ ሲሆኑ የተለያዩ ሽልማቶችን የሚያስገኘውን እድል ይዘው ከምሽቱ 3 ሰዓት ጀምሮ በሐሺም ኮንሰልተንሲ ቲክቶክ አካውንት ላይቭ ላይ እድላችሁን እንድትሞክሩ ተጋብዛችኋል። ወደ ታሪኩ እንመለስ። አሁን ግን በዚህ አዲስ የደስታ ሰማይ ላይ አንድ ትልቅ ስጋት እንደ ጥላ አጥልቶበታል። እሱ ከዚህ በፊት ከነበረው ግንኙነት የ12 ዓመት ልጅ እንዳለው ነገረኝ። ከልጁ እናት ጋር እንደማይነጋገሩ ገለጸልኝና ልጄን ግን የመቀበል ግዴታ አለብሽ ሲል ደመደመ። የልጁ መኖር በራሱ ችግር አልሆነብኝም። አብራን ብንኖርም ፍቅሬ አይቀንስም። የሚረብሸኝና እንቅልፍ የሚነሳኝ ዋናው ፍርሃቴ ሌላ ነው። እሱ እስከዛሬ ልጁን አይቷት አያውቅም። አንድ ቀን ልጁን ሲያገኛት የአባትና ልጅ ፍቅር ለመጀመሪያ ጊዜ ሲቀጣጠል በልቡ ውስጥ የሚፈጥረው ስሜት አሁን ለእኔ ካለው ስሜት ጋር አንድ እንደማይሆን ይሰማኛል። ያኔ የእሱ ዓለም ትኩረቱ ሁሉ ወደ ልጁ ሲሆን የእኔ ቦታ የት ነው? ያኔ በመካከላችን ያለው የጠበቀ ስሜት በልጁ መምጣት ይደበዝዝ ይሆን? እናም አሁን በዚህ መሃል ሰፋሪ ላይ ቆሜያለሁ። በአንድ በኩል ለዓመታት የናፈኩት የፍቅር ብራና የተገለጠልኝ ይመስለኛል። በሌላ በኩል ግን ገና ያልተነበበና ምናልባትም ውስብስብ በሆነ ምዕራፍ የተሞላ መጽሐፍ ይዞልን የመጣው ታዲያ እናንተ በዚህ ጉዳይ ላይ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ሀሳባችሁን እንጻፍና ሀሳባችንን እንለውጥ ብዬ እስኪ ደግሞ ቤተሰቦች አንድ እጅግ በጣም ደስ የሚል ለእናንተ ያዝናናችኋል ብዬ ይዤት የመጣሁት ቀልድ ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። በአካል በጣም ነው የምታምሪው፣ በእውነት ካሰብኩት በላይ። ወይኔ ምን እኔ ልጅ በሶሻል ሚዲያ የማውቀው በቃ ይልሽ ይሄ የምወደው ፈገግታሽን ይልሽ ያ ፈገግታሽን ነው። በእውነት እንዴ አልጠበቅኩም። አፍረሽ ነው እንዴ? ምንም የሚያሳፍር ነገር የለም እኮ ይሄ
አጫጭኝ እንጂ እያወራሽ ተይ በእናትሽ እኔንም አታሳፍሪኝ አፍረሽ እያወራሽ እንጂ ምንድነው እናቱ አታወሪም እንዴ ነው ይሄ አወኩሽ ናኩሽ ነው ስለመጣው ነቀሽ ነው ሲጀመር እናቃችኋለሁ ሲጀመር በሶሻል ሚዲያ ስትመጡና እንደዚህ በአካል ስትገናኙ የሚያረጋችሁን ነገር አውቃለሁ ይልሽ ሲጀመር እዛ ላይ ሌላ ታሪክ ነው ያላችሁ እኔ አክብረሽ አይደል ለመጣው አንቺን ላወራሽ ምንድነው የምትዩ ምን አይነት ሰው ናት በእናታችሁ ታቀኛለህ ሲጀመር ከዛሬ ጪ እናንተ ተገናኝተን እናቃለን ታቀኛለህ ወይ አንዱ ታቃለህ ዝም ብለህ ተወልክ ሳታቀኝ ነው አቀኝ የምትለኝ ታቀኛለህ ወይ ልብን አይደል ወደድከው ማንሽ አለ ዛሬ አይተኸኝ ታቃለህ ወይ ሰው ሳያውቁ አይናቁ አለች አንዷ አሁን እዚህ ጋር ኢሞሽናል አድርገኝ ተነስቼ ልክስ ባረግስ እንዴ አርቲፊሻል ኢንተለጀንስ ወይ አርቲፊሻል ኢንተለጀንስ ሰዎች በአካል ስናገኛቸው እጅግ በጣም ብዙ ሰዎች ተቀየሩብን ይላሉ። ታዲያ እናንተስ ይሄን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? ሀሳባችሁ እናንተም ኮሜንት ላይ አስቀምጡልን። ቤተሰቦች ደግሞ በዚህ ሶሻል ሚዲያ ላይ እጅግ በጣም የሚያዝናናና እጅግ በጣም ብዙ ሳቅ የሚጨርልን አንድ ቲክቶከር አለ። እሱ ማነው? አበቃል። እጅግ በጣም ደስ የሚል ቪዲዮ ለቆ እጅግ በጣም ብዙ ሰዎችን እያሳቀበት የነበረ ቪዲዮ አለ። እስኪ ደግሞ ይሄን ቪዲዮ አይተን ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ አይነ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝ። እሺ ሰርጋችን ግን ይደገሳል። ሰርግ እናረግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ይኸውልህ ኑሮዬን አቀማጥለህ ነው የምታኖረኝ። ወይስ መች ነው ቤት የምንገባው? ቤት እኮ እንገባ ነበር ግን ዱላላ አይፈቀድም። አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ስለማከኛል ምግብ መች ነው የምበላው? አትይኝም እንደ እርጉዝ ነኝ እኮ። ምግብ ምን በላ ነበር ግን ዱላላ የለም ምግብ እኮ እዛ። አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ትገለኛለህ? ሳትገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ ማን አረ ይመስልልሽ ነው እስቲ ያለኝ እንካ ያራዳልሽ ምንድነው ይሄ? ምንድነው? በአምስት ብር ምሳለ ችግር ያለኝ ሰጠው አይነ ለጥዋስ እንዴ ያስኩነኝ ወለ ዶላር አይቻልም እንጂ ሰው መምታት አይነን ነበር ማለት ነው። ቤተሰቦቼው እናጋጭት ነው። እጅግ በጣም ተዝናንተንበት እናንተን ተስፋ አድርጋለሁ። እጅግ በጣም በሚገርምና የሚያስገርም ሁኔታ ሰሞኑን እጅግ በጣም ሰዎችን የሚያሳዝን መረጃዎች በዚህ በሶሻል ሚዲያ እየተቀባበሉ ነበር። ከነዛ መረጃዎች መካከል እሱ ምንድነው ባለቤቷን ቀጥቅጣ የገደለች ሴትዮ እጅግ በጣም ሰዎችን እያነጋገረችና እያስገረመች ነበር። እስኪ ደግሞ ቪዲዮ ሰምተን እንመለስ። ከኔ ውጪ ሌላ ሴት ጋር ለምን ሄድክ በማለት ባለቤቷን በመጥረቢያ ቆራርጣ የገደለችው ተጠርጣሪ በፖሊስ ቁጥጥር ስር ውላለች። ይሄ ድርጊት የተፈጸመው በደብረ ኤልያስ ወረዳም ትላንትና ለዛሬ አጥቢያ መሆኑ ተሰምቷል። ባለቤቷን ቆራርጣ ከገደለችው በኋላ አስክሬኑን 100 ሜትር አርቃ እንደጣለች የደብረ ኤልያስ ወረዳ ፖሊስ ጽሕፈት ቤት ኃላፊ የሆኑት ኢንስፔክተር ደመቀ ነግረውኛል። የነገሩኝን ላሰማችሁ። ኢንስፔክተር ደመቀ ነው የሚባለው የደብረ ኤልያስ ወረዳ ፖሊስ ጽሕፈት ቤት ኃላፊ ነኝ። ዛሬ አነጋግ ላይ ንጋቱ 11 ሰዓት አካባቢ ላይ ስልክ ተደወለልኝና እዚህ አካባቢ ሰው ወድቋል በሚል ደብረ ኤልያስ 01 ከተማ ላይ ወደ ቦታው ሄድ እኔና አጋሮች ከሄድን በኋላ ሰው እየወደቀበትን አየን። ከዛ በኋላ ሰውን ከብይታው ቀሰቀስ ነው። ከዛ በኋላ ሴትዮዋን ባለቤቷ ከቤቱ ከፈተችና ወጣችና የሆነ ድምፅ አሰማች። ከዛ በኋላ እንደ ፖሊስ ጥርጣሬያችንን እናሰፋን። አስከሬን ካስነሳን በኋላ ጥርጣሬ ሰውየው ቤት ጋር ገብቶ የሰውየውን አመታት ምናምን ወንድ ከሆነ ወይ በጥይት ወይ አዘርዋይስ በዱላ ስለሚሆን በስለት ነገር ስለተቆረጠ ሴትዮዋን ተጠራጠርን። ወደ ቢሮ ከወሰድን በኋላ ያው ስንጠይቃት ተግባባንና ስህተት እንዳደረገች ስትነግረን ወደ ቦታው ገብተን የፈጸመችበትን መሳሪያውንና ተኝቶበት የነበረውን ፍርናሽ ወደ ሕግ አመጣን። ምርመራ እያጣራ ነው። የቅናት ክፋት እዚህ ድረስ ይሄዳልና ጥንቃቄ እንድታደርጉ ይሄ መረጃ በብዙ ያግዛል። ሌላ ደግሞ ቤተሰቦች እጅግ በጣም ብዙዎቻችን የምንወዳት ዘይባ ግርማ ሶስተኛ ልጇን ማርገዟ ተሰምቶ ነበር። እጅግ በጣም ደስ በሚል ሁኔታ ባለቤቷ እጅግ በጣም ትልቅ ሰርፕራይዝ አድርጓት ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። አመት ወይ
مساق عبيد بللوني عسير عزكي مشروع إيدي بيت ولا لا على قمتي أن نحرقته مسام مشي كما في لا نكحلا تدلادي لا تحلو مساق خينو مع علي علامي كنن لعلي علامي كنن لعلي علامي كنن لعلي عبد وي مساق عبيد بللوني عسير عزكي مشروع إيدي بيت ولا لا على قمتي أن نحرقته مسام مشي كما في لا نكحلا ቤተሰቦች እንደተመለከታችሁ ነው እጅግ በጣም ብዙ አርቲስቶች ኢትዮጵያ ውስጥ ያሉት ትዳራቸው በጊዜ ነበር የሚፋቱት። ግን ዘቢባ ግርማ ግን ከአንድም 3 ልጆችን ለመውለድ በቅታለች። እጅግ በጣም የሚያስቀና እጅግ በጣም ደስ የሚል ትዳር ውስጥ ነው ያስታውቃል። ታዲያ ቤተሰቦች ማርያም በሽልም ተጣጣሽ ያላችሁ ኮሜንት እናንተም መጻፋችሁን አትርሱ። ከዚህ ጋር በተያያዘ አንድ ቪዲዮ ደግሞ ላሳያችሁ። እሱ ምንድነው እጅግ በጣም ለየት ያለ ባለቤቱ ልጅ ወልዳለች ስትመጣ እጅግ በጣም ደስ በሚል ሁኔታ ሰርፕራይዝ ያደረጋትን አንድ ባል ቪዲዮ እስኪ አይተን እንመለስ። ደግሜ ራሴ አብራኬ ተከፋይ ልጅን ሰጠኝ ስለማይነገር ሰፊ ስጦታህን ከምስጋና ሌላ ምን ልክፈልህ? ተመስገን ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ ተቀበልኩኝ ሁሉን አሜን አሜን ብዬ ሰላም ሞልቷል ተመስገን ተመስገንልኝ። ያው ቤተሰቦች እንደተመለከታችሁት ነው 9 ወር ሙሉ አርግዛለት ከመጣች በኋላ ለመጀመሪያ ጊዜ ከወልዳ ካኪም ቤት ስትመጣ በዚህ ያክል ደረጃ ነበር ሰርፕራይዝ ያደረጋት። እጅግ በጣም ደስ የሚል ትዳር ውስጥ እንዳሉ ይታያል። ታዲያ ቤተሰቦች እናንተም እንደዚህ አይነት ትዳር እንዲገጥማችሁ እኔ ለእናንተ ደስ የሚል ምኞት ተመኘሁላችሁ። እናንተም ኮሜንት ላይ ገብታችሁ ቅድም እንደነገርኳችሁ አሜን አሜን ማለታችሁን አትርሱ። ወደ ኔክስት ሌላ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው እጅግ በጣም በእድሜያቸው አነስ ያሉ ሰዎች በዚህ በሶሻል ሚዲያ ላይ መጣው የሚያወሩት ነገር እጅግ በጣም የሚዘገንና እጅግ በጣም የሚያስፈራ ነው። እጅግ በጣም ብዙ ነገሮችን ከዚህ በፊት ሰምታችሁ ታውቃላችሁ ተስፋ አድርጋለሁ። ዛሬ ግን ይዤላችሁ የመጣው ቪዲዮ እጅግ በጣም ስለገረመኝ ነው። እስኪ ደግሞ እናንተም ይሄን ቪዲዮ አይታችሁ ሐሳባችሁን ጽፉልኝ እፈልጋለሁ። ሰመረ ባሪያም እጅግ በጣም ደስ የሚል ንግግሮችን የተናገረ ነበር በዚህ ጉዳይ ላይ። እስኪ ደግሞ ቪዲዮ እኔ እንደታስጠናኝ ቀጠረልኝ። ቤቷ ደግሞ ትንሽዬ ቤት ናት። ከኛ ቤት የጠባብ ቤት ነው። ስለዚህ ያለው አንድ ፍራሽና አንድ አልጋ ብቻ ነው ያላት እና በጣም ደስ ይለኛል። በቃ እኔ ትምህርት ቤቱን የራሱ እሷን ነው ማስበው። በቃ ከምታስጠናኝ ይቀር ጠርኗ በጣም ደስ ይለኛል። ጠርኗን በቃ አካላቷን ምናምን ነው ማየው። እሺ ከዛስ እንዴት ነው ወደ ፍቅር ግንኙነት የተቀየረው ነገር? እሷ ቤት ለማጥናት ሄድኩኝ። በጣም ኃይለኛ ጎርፍ፣ ኃይለኛ ዝናብ፣ በረዶ ነው ዝናብ ጣለ። በቃ ዛሬማ እዚህ ቤት ነው የምታድረው ያለች። የምርሽን ነው ስላት፣ አዎ በቃ ዛሬ ዘንቧል፣ እዚህ ነው የምታድረው። እኔም ፍራሽን ያስተኛችኝ እሷ አልጋ ላይ ነበር የተኛችው ማለት ነው። በቃ እኔ አላስቻለኝም፣ አልቻልኩም። የውሸት አይደለም አይደል የምታወራኝ? እውነት ነው። እንዴት እቀልድሻለሁ? እዚህ ላይ ብዙ ሰው ነው የሚያየኝ። እንዴት ወንሳት እቀልዳለሁ? እንዴት ልቀልድ እችላለሁ? ከኔ ያረገዘችው እሷም ነግራኛለች። ከሱ ጋር የነበረው ነገር ተፈጥሯል፣ ግን ይሄ እኔን ሊያስረግዝ አይችልም። በቃ ተፈጠረ። ለተፈጠረው ነገር ይቅርታ አልኩት እኮ በቃ ለሚሰማው ነገር ይቅርታ። በዛ ግንኙነት ምን ያህል ጊዜ ነበር የቆያችሁት? ከሱ ጋር ነው የምትይ? አዎ 2 ቀን 3 ቀን ነው እኮ ሌላ ነገር አይደለም። ትጂጂ አራንቺ ብዬው ትምህርቴን መቋቋርጫለሁ። ለምን ትምህርቴን አንጀምርም? ለምን ትምህርቴን አልጀምርም? አዳምጠኛለሁ። ትጂጂ ያዝበል። አዳምጠኛ እንዴ! እኔ አስተማሪ ነኝ፣ አንተ ተማሪ ነህ አይደል? ልጁ ያንተ አይደለም፣ ካንተ አይደለም ያረገዝኩት። አንተ ማስረገዝ አትችልም። ልጅ እኮ ነግሬያችኋለሁ። ትምጣ እሺ፣ እናኖራታለን። ልጁ ይምጣ፣ እሷም ትምጣ፣ እናኖራታለን እኮ ብለዋል። አረ ትጂዬ በእናትህ ይሻለው። ያንተ ቤተሰቦች ናቸው። አቶ ተሾመ ያ ከይሴ አባት ነው ትምጣ ያለው። አንተ ጫን ማስረገዝ አትችልም። ፔሬድ አስረግጬ ነገርኩ። በቃ ከዚህ በኋላ አትለፍልፍብኝ። አረ ትጂዬ አረ በእናትህ አንቺ ውስጥ ነው የከተትሽኝ። በእናትሽ ዛሬ ይኸውልሽ
እኔ ተነጋግራችሁ እንድትፈሱ ነው የፈለኩት። ምን ይፈታል? የታሰረ ነገር ነው። ይሄ ልጅው ማስረገዝ የሚችል ይመስልሻል? ተሾመም አባቴም ተሾመም እናቴም ሁሉም እኮ ትምጣ እኮ አንተ ቤተሰቦች እዛ ቆሻሾች ደግሞ አባታ አብሶ በጣም ባለጌና የወደቀ ሰው እኮ ነው። አድምጠኛውን አንተ ዝም ብለህ ትትይ አትበል። እኔ የምነግርህን አስረግጠህ ወቅ። እኔ ያረገዝኩት ካንተ አይደለም። በሁለት ቀን በሶስት ቀን ግንኙነት እኮ የኔ ጌታ ቤቢ አንተ ህፃን ልጅ ነህ። ማስረገዝ አትችልም። እሺ ይሄን አርፈህ ተቀበለ ቁጭ በል። እኔ ያረገዝኩት ወንድምህን ነው። ይሄ ያቶ ተሾመ ልጅ ነው። ጉድ የሰራን ያ ከይሴ አባት ነው። ብዙ ሰዎች ልካችሁልኛል ቪዲዮውን። በነገራችን ላይ የተውኩት ሁሉ መስሏችሁ ነበር። አንዳንድ ጊዜ እኔ አውቄ ነው ባይዘው እንትኑ ንፋሱ እስኪበርድ ድረስ ነው። ይሄ አቧራው ፌስቡክ ላይና የተለያዩ ማህበራዊ ሚዲያዎች ላይ እንደዚህ አይነት ጉዳዮች ሲነሱ ሁሉም ሰው የራሱን ቪው ለማግኘት የሆነ ነገር ለማዳመጥ እንጂ ስለ ጉዳዩ ኮንሰርን ሆኖ አይደለም። በነገራችን ላይ የዛ ሰሞን አቧራ ውስጥ ማውራት አቧራው ጋር መቀላቀል ነው ብዬ ስላሰብኩ ነው። በነገራችን ላይ በጣም አሳፋሪነቱ በየቀኑ ሳየው ራሱ የመጨረሻ የሚያመኝ ነው ማለት የቀሩን ትንሽ ነገሮች ናቸው። አሁን የህፃናት መብት ቀርቶናል፣ ትልልቅ ሰዎችን ማክበር ቀርቶናል። ማለት ማክበር ማለት ያው የናድነው ነው። ትንሽ የቀሩ አሉ ሴቶች እንደው እንትን ያላቸው የቀሩትን እየፈለጋችሁ እያጠፋችሁ ነው። አሁን ኖርማሊ ይሄ እንዴ 2-3 ቀን ከኔ ጋር ሀፕን አርጓል ተፈጥሯል፣ ግን ማስረገዝ አይችልም አርጓል፣ ግን ስቶ ነው ሳታው ነው ወይ እንዴ? ምን አይነት ሴትዮ ነው እርሶ? አሁን እኔ እኮ የማይገባኝ ነገር መጀመሪያ ደረጃ ይሄንን ፕሮግራም ያዘጋጀችው ሴት ይሄ ቀልድ አይደለም። ማህበረሰብ አይቀለድበትም። ትራያል ኤንድ ኤረር አለ። ማህበረሰብ ሞክረሹ ከተሳካልሽ ፌመስ ትሆኛለሽ። አሁን ይሄንን ባንቃወመው ኖሮስ ማንም ሰው ምንም ባይለው ኖሮና ባይቃወመው ኖሮ በጣም አሪፍ ነበር ይባላል። ሁለተኛ ቪዲዮ ሌላ ህፃናት ይሰራሉ፣ ሶስተኛ ቪዲዮ ሌላ ህፃናት ይሰራሉ፣ አራተኛ ቪዲዮ ሌላ ህፃናት ይሰራሉ። ፕራክቲካሊ ድርጊቱ መደረግ ይጀምራል። ኢትስ ኦኬ እየተባለ ይታለፋል ማለት ነው። እንዳለ ተያይዘን እያለቀን ነው። እዚህ ሀገር ውስጥ ቀልድ የሚቀለድበት አለ፣ የማይቀለድበት ነገር አለ። ይሄ ሲጀመር ቀልድም አይደለም፣ ፐርፐዝሊ ነው የሰራሽው። ይሄንን ዩቲዩብ ቻናል ፊትሽን እያሳየሽ ራሱ ቪዲዮ መቅረጽሽ አንቺ መታሰር አለብሽ። ይሄንን ሰሞን ተጀምሮ ያለው በነገራችን ላይ በኢትዮጵያ ወንጀለኛ መቅጫ ደግሞ አለው። በኢትዮጵያ ወንጀለኛ መቅጫ ወንጀል ነው በህዝብ ሞራል ላይ መቀለድ፣ በአደባባይ ወሲብ ቀስቃሽ የሆኑ ምናምን የሆኑ ነገሮች የህዝብን ሞራል ቤተሰቦች እንደሰማችሁት ነው። ይህ ነገር የምር ድራማ እንደሆነ ሁላችንም እናውቃለን። ግን በድራማ ውስጥ ግን ሲተላለፍ የነበረው መልእክት እጅግ በጣም የሚያናደው አንድ እጅግ በጣም በእድሜው ታዳጊ የሆነ ህፃን ልጅ እንደዚህ አይነት ነገር ያደርጋል ተብሎ የተወራ ነበር። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ የሚሰማችሁን ሐሳብና አስተያየት እንደዚህ አይነት ነገር መቅረት አለባኝ ብላችሁ ታስባላችሁ? ተስፋ አድርጋለሁ። እስኪ ደግሞ ይሄን ጉዳይ እናንተም ሐሳባችሁን ጻፉበት። ቤተሰቦች ለዛሬ ይዤላችሁ ጥሩ ቪዲዮ እነዚህ ይመስሉ ነበር። በቀጣይ አሪፍ እንዲሁም ደግሞ ደስ የሚሉ ቪዲዮችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ይሄንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቪዲዮቻችንን ላይክ ማድረጋችሁን ቀጥሉበት። ታዳምጣችሁኝ አመሰግናለሁ። ቴንክ ዩ